ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች እንደምን አላችሁ? ይህ ስለ አርሰናል ብቻ የምናወራበት ቻናላችን ክላሲክ አርሰናል ነው። ዛሬ በመላው ዓለም የሚገኙ የእግር ኳስ ደጋፊዎች አይን ትኩረት የሆነው የአርሰናልና የማንቸስተር ዩናይትድ ጨዋታ ቅድመ ጨዋታ ትንታኔ ይዤላችሁ ቀርብ ያለው የሊጉ መሪ አርሰናል ካለፉት 6 ጨዋታዎች 5ቱን በማሸነፍ የሊጉን ዋንጫ ለመጨበጥ ግስጋሴውን ቀጥሏል። በሌላ በኩል ደግሞ በማይክል ካሪክ ስለ አዲስ መንፈስ ያገኘውና የከተማ ተቀናቃኙን ማንቸስተር ሲቲን ያንበረከከው ቀያዮቹ ሰይጣኖች ማንቸስተር ዩናይትድ እንግዲህ የአርሰናሎችን ጉዞ ለማደናቀፍ ቆርጠው ተነስቷል። ይህ ጨዋታ የአርሰናል የሻምፒዮንነት ፈተና ወይንስ ደግሞ የዩናይትድ ዳግም ትንሣኤ ማረጋገጫ? የታሪካዊ ተቀናቃኞች ፍልሚያ ምን ሊመስል ይችላል? የሁለቱ ቡድኖች ዝግጅት፣ የታክቲክ ትንተናና ቁልፍ የቡድን ዜናዎችን ይዤላችሁ ቀርብ ያለው እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ነገር ግን ከዛ በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ አድርጋችሁ ጀምሩ ስል በአክብሮት እጠይቃለሁ። ቀጥታ ወደ ዝርዝር ጉዳዮቹ እንግባ። በእንግሊዝ ፕሪሚየር ሊግ ታሪክ ውስጥ ትልቅ ቦታ የሚሰጠው የአርሰናልና የማንቸስተር ዩናይትድ ፍልሚያ በዘንድሮ ውድድር ዘመን በኤምሬትስ ስታዲየም ሲካሄድ የተለየ ትርጉም አለው። አርሰናል እንግዲህ በ50 ነጥቦች ሊጉን በ7 ነጥብ ልዩነት እየመራ ሲሆን ማንቸስተር ዩናይትድ ደግሞ በ35 ነጥብ አምስተኛ ደረጃ ላይ ይገኛል። ይህ ጨዋታ ለአርሰናል የሻምፒዮናነት ጉዞ ለማጽናት፣ ለማንቸስተር ዩናይትድ ደግሞ ወደ ቶፕ ፎር ለመመለስ የሚያደርጉት ወሳኝ ጦርነት ነው። የሚኬል አርቴታና የማይክል ካሪክ ስልታዊ ፍልሚያ በጉጉት የሚጠበቅ ሲሆን ሁለቱም ቡድኖች እንግዲህ በከፍተኛ የራስ መተማመን ላይ እንደሚገኙ ይታወቃል። አርሰናል በዘንድሮ የውድድር ዓመት እንግዲህ በኤምሬትስ ስታዲየም የማይደፈር ብረት ሆኖ ቀጥሏል። በገዛ ሜዳው አንድም ጨዋታ ለመሸነፉ ለተጫዋቾቹ የስነ ልቦና የበላይነት፣ ለተጋጣሚዎች ደግሞ ትልቅ ስጋት ሆኗል። ቡድኑ በቅርቡ በሻምፒዮንስ ሊግ ታላቁን የጣሊያን ክለብ ኢንተር ሚላንን 3-1 ያሸነፈበት መንገድ አርቴታ የአውሮፓ ግዙፍ ክለቦችን እንኳን ሳይቀር እንዴት በብልጫ ማሸነፍ እንደሚችል ያሳየበት ነበር። ሆኖም ግን በሊጉ ከኖቲንጋም ፎረስት ጋር ያደረጉትና ያለምንም ጎል አቻ ውጤት የተጠናቀቀው ጨዋታ ቡድኑ ሎ ብሎክ የሚከላከሉ ክለቦችን ሰብሮ ለመግባት አሁንም መቸገር የሚያመላክቱ ጥቂት ጥያቄዎችን አስነስቶ ነበር። በመሆኑም አርቴታ ለዚህ ጨዋታ ልዩ ዝግጅት እንደሚያደርግ ይጠበቃል። ቡድኑን በኳስ ቁጥጥር ላይ የተመሰረተና ተጋጣሚን በራሱ ሜዳ ላይ አስሮ የሚያውቀው እያደርገው የገነባው ሲሆን በፊት መስመር ላይ ደግሞ የዘንድሮ የቡድኑ ኮከብ ቪክተር ጊዮኬሬሽ ዋነኛ የጎል ምንጭ ይሆናል ተብሎ ይጠበቃል። ጊዮኬሬሽ እንግዲህ በጉልበቱና በፍጥነቱ የዩናይትድን ተከላካዮች በከፍተኛ ሁኔታ እንደሚፈትናቸው ጥርጥር የለውም። የዚህ ጨዋታ ዕጣ ፈንታ የሚወስነው በመሃል ሜዳ ላይ የሚደረገው ፍልሚያ ሲሆን በዚህ ረገድ አርሰናል ፍጹም የበላይነት ይዞ እንደሚቀርብ ይጠበቃል። በዓለም ምርጥ ተብሎ የሚጠቀሰው የዴክላን ራይስ፣ ማርቲን ኦዴጋርድ እና ማርቲን ዙቢሜንዲ ጥምረት ለዩናይትድ አማካኞች እውነተኛ የቅዠት ምሽት ሊሆንባቸው ይችላል። ዴክላን ራይስ በመሃል ሜዳ ላይ እንደ ጋሻ በመሆን ማንኛውም የዩናይትድ ሙከራ ገና ሳይጀመር የማክሸፍ ብቃት ያለው ሲሆን ዙቢሜንዲ ደግሞ ጨዋታን እንደ ልቡ በማዘዝ የአርሰናልን የፈለገውን ያክል የኳስ ቁጥጥር እንዲኖረው ያደርጋል። የቡድኑ ፈጠራ ቁልፍ ሰው የሆነ ደግሞ ማርቲን ኦዴጋርድ በጠባብ ቦታዎች ውስጥ ኳስን በማመላለስ የዩናይትድ ተከላካይ መዋቅርን እንደሚበታትነው ይጠበቃል። በሌላ በኩል ማይክል ካሪክ የመሃል ሜዳውን ክፍል የአርሰናልን ጫና ለመቋቋም በሚችል መልኩ ለመገንባት ቢሞክርም የአርቴታ አማካኞች ካላቸው የቴክኒክ ብቃትና የተቀናጀ እንቅስቃሴ አንጻር ዩናይትድ ኳስን ፍለጋ ሲሮጥ እንደሚውሉ ይጠበቃል። አርሰናል በመሃል ሜዳው የሚያሳየው ይህ በላይነት የጨዋታ ሙሉ በሙሉ እንዲቆጣጠርና ዩናይትድ በገዛው ሜዳ እንዲያፍኑ ትልቅ እድል ይሰጣቸዋል። ይህ ስልት ደግሞ ለአርሰናሎች የድል መንገዱን ክፍት እንደሚያደርግላቸው ይጠበቃል። ከቡድን ዜና ጋር በተያያዘ ለአርሰናል ደጋፊዎች እጅግ አስደሳች ዜና ተሰምቷል። ይኸውም ደግሞ በጉዳት ርቀው የነበሩ ፔሮ ኢንካፔና ሪካርዶ ካላፊዮሪ ወደ ልምምድ ሜዳ መመለሳቸው ተረጋግጧል። እነዚህ ሁለት ተጫዋቾች ወደ ስብስብ መመለሳቸው የሚኬል አርቴታን ተከላካይ ክፍል ይበልጥ ብረት ለበስ ያደርጓል። በተለይም ደግሞ ካላፊዮሪ ካለው የጨዋታ ንባብና ኳስን ወደፊት የማውጣት ብቃት እንዲሁም ኢንካፔ ካለው ጉልበትና ሁለገብነት አንጻር አርሰናል በተከላካይ መስመሩ ላይ ያለው ፍጹም በራስ መተማመን ይበልጥ ያጠናክረዋል። ይህ ደግሞ ቤን ዋይትን ጨምሮ በክንፍ ተከላካይነት ለሚሰለፉ ተጫዋቾች ጤናማ ፉክክር የሚፈጠር ሲሆን አርቴታ እንደ ጨዋታ ሁኔታ የተለያዩ ስልት አማራጮች እንዲጠቀም ያስችለዋል። የሁለቱ የቅርብ ጊዜ ታሪክ እንደሚያሳየው አርሰናል በማንቸስተር ዩናይትድ ላይ የበላይነት እንደመሰረተ ነው። ካለፉት 6 የሊግ ጨዋታዎች 5ቱን አሸንፈው በአንዱን ብቻ በሽንፈት ማጠናቀቃቸው የሰሜን ለንደን ክለብ በዩናይትድ ላይ ያለው የስነ ልቦና የበላይነት በግልጽ ያሳያል። ምንም እንኳን የዩናይትድ ደጋፊዎች በአዲሱ አሰልጣኛቸው ማይክል ካሪክ አማካኝነት መነቃቃትና ተስፋ ቢያደርጉም በኤምሬትስ ስታዲየም ያለው አርሰናል ግን ማንኛውንም አይነት መነቃቃት በሜዳው ላይ የማሸነፍ ብቃት እንዳለው አሳይቶናል።
የአርሰናል የጨዋታ የበላይነት እንግዲህ ኳስን በመቆጣጠር ላይ ይንጸባረቃል። ቡድኑ በአማካኝ 62% የኳስ ቁጥጥር በመያዝ ተጋጣሚዎችን በራሳቸው ሜዳ ላይ አፍኖ የሚያውቁ ሲሆን ይህም ደግሞ የዩናይትድ ፈጣን የመልሶ ማጥቃት ስልት እንዳይሳካ ያደርገዋል። ዩናይትድ በቅርብ ጨዋታዎች በአማካኝ 18 ሙከራዎች ወደ ጎል እያደረገ ቢሆንም አብዛኞቹ ግን ከርቀትና ተስፋ በቆረጠ ስሜት የሚደረጉ ናቸው። በተቃራኒው አርሰናል ጎሎችን በመፍጠር ረገድ ይበልጥ ክሊኒካል እና ስልታዊም እንደሆነ ይታወቃል። ለዚህ ጨዋታ ትልቁ ልዩነት ፈጣሪ ሊሆን የሚችለው አርሰናል በቆሙ ኳሶች ላይ ያለው አስፈሪ ጥንካሬ ነው። ኒኮላስ ጆቨር የቀረጻቸው እነዚህ ስልቶች ማንቸስተር ዩናይትድ በዚህ ረገድ ካለበት ከፍተኛ ድክመት ጋር ሲዳመር ጨዋታው በአርሰናል ድል እንደሚጠናቀቅ ትልቅ ማሳያ ሊሆን ይችላል። ዩናይትድ የአርሰናል ግዙፍ ተከላካዮች በቆሙ ኳሶች ላይ መቆጣጠር ይሳናል ተብሎ ስለሚገመት አርሰናሎች ይህንን ድክመት ተጠቅመው ጨዋታውን ቀድሞ ሊጨርሱት ይችላሉ። በአጠቃላይ ስታቶች ሆነ ሜዳ ላይ ያለው ነባራዊ ሁኔታ ወደ አርሰናል ድል አድራጊነት በከፍተኛ ሁኔታ ያደላሉ። በመጨረሻም ጨዋታው በእኛ ሰዓት አቆጣጠር 1 ተኩል ላይ በኤምሬትስ ስታዲየም ሲጀምር መላው ዓለም ትንፋሹን አጥቦ ይህንን ታላቅ ፍልሚያ ይመለከታል። አብዛኞቹ የእግር ኳስ ተንታኞች አርሰናል በሜዳ ላይ ያለው የማይበገር ጥንካሬ እና ያለው ስልታዊ የበላይነት ተጠቅሞ ለአንድ ያሸንፋል ብለው ይገምታሉ። አርሰናል ካለው የተረጋጋ ስብስብና በወሳኝ ሰዓት ወደ ልምምድ ከተመለሱት እንደ ካላፊዮሪ ካፔ ካሉ ተከላካዮች አንጻር ይህ ግምት ወደ እውነት የቀረበ ነው። ይሁን እንጂ ዩናይትድ በማይክል ካሪክ ስር ካሳየው የቅርብ ጊዜ መነጋጋት አንጻር ጨዋታውን በቀላሉ አሳልፎ ይሰጣል ተብሎ አይታሰብም። ምንም እንኳን አርሰናል ለድል ቅርብ ቢሆንም ዩናይትድ አቻ ለመውጣት ወይም ደግሞ አጋጣሚዎችን ተጠቅሞ ውጤት ለመቀየር የሚኖረው ጥረት ጨዋታውን እጅግ ተፈላጊ ያደርገዋል። ይህ ትንቅንቅ እንግዲህ የድሮን የፊንገር እና የፈርጉሰንን ዘመን ደምና እሳት የበዛበት ፉክክር የሚያስታውሰን ሲሆን ለሁለቱም ክለቦች ከ3 ነጥብ በላይ ትርጉም አለው። እንግዲህ የዛሬ ዝግጅታችን ይህን ይመስል ነበር። አርሰናል የሊግ መሪነቱን ያጠናክራል ወይንስ ደግሞ ዩናይትድ በካሪክ ስር ድንገተኛ ውጤት ይዞ ይወጣል? ይህ ሁላችንም የምናየው ነገር ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ደግሞ ቪዲዮን ከወደዳችሁ ላይክ ማድረጋችሁ እንዳረሱ። በቀጣይ ጨዋታ እስከምንገናኝ ድረስ መልካም ጊዜ፣ ቻው።